3,500,000 ብር ነው። ባለ 1 ባለ 2 ባለ 3 መኝታ አማራጮች ነው ያሉን። እስከ 10 ዓመት ድረስ ከወለድ ነፃ የባንክ አማራጭ አዘጋጅተን ወደ 4.8 ሚሊዮን አካባቢ ነው ዲስካውንት ያለው። መስቀለኛ መንገድ ያሉበት ነው። ወደ የፈለጉት ቦታ መንቀሳቀስ የሚችሉበት ነው። የልጆች መዝናኛ፣ ጂም፣ ስፓ፣ ግሪን ኤሪያዎች አሉት። መዋኛ ገንዳ አለው። ጤና ይስጥልን ውድ የትርታ ቢዝነስ ሪቪው ቤተሰቦቻችን እንደምን አላችሁ? እኛ በጣም ደህና ነን። የተለያዩ የቢዝነስ ሀሳቦችና ጠቃሚ መረጃዎች ወደ እናንተ በማድረስ ቻናላችን ይታወቃል። በዛሬው ፕሮግራማችን ሞል ሪል ስቴት ተገኝተናል። የተለያዩ አይነት ቤቶችን እንዲሁም ደግሞ ሱቆችን በአንድ ላይ በመሃል ከተማ የያዘ ጥሩ የሆነ አፓርትመንት ነው ይዘንላችሁ የመጣ ነው። እነዚህ ቤቶች ምን አይነት ናቸው? ዋጋቸው ስንት ነው? የአከፋፈል ሁኔታቸው እንዴት ነው የሚለውን በተጨማሪም ደግሞ በአዲስ ሁኔታ የተለያየ አይነት የብድር አማራጮችን ይዘው መጥተዋል። እነዚህ የብድር አማራጮች ምንድን ናቸው የሚለውን ሰፋ አድርገን የምናይ ነው የሚሆነው። ኑ ተከታተሉ። ሰላም እንደምን አለሽ? እግዚአብሔር ይመስገን። እንኳን ወደ ሞል ሪል ስቴት በሰላም መጣሽ። በጣም አድርጌ አመሰግናለሁ። እስቲ ዛሬ የት ነው የተገኘነው? አብራራልኝ። መልካም። ዝናቡ እባላለሁ የሞል ሪል ስቴት የሽያጭ አማካሪ ነኝ። ዛሬ የተገኘነው ሞል ሪል ስቴት ነው። ሱቅና አፓርትመንቶች ሳይቶቻችን ናቸው። እስቲ ያስመረቅነው ሱቆችም ስላሉ በደንብ ያለው ነገር ደግሞ ኦፊስ ገብተን በደንብ አማራጮችን፣ ሁኔታዎችን ሳይትም እያስጎበኘሁሽ በደንብ አብራራልሻለሁ። እንኳን በሰላም መጣሽ በድጋሚ። እንኳን ደህና ቆየኝ። አመሰግናለሁ። እንግዲህ ይሄኛው የሞል ሪል ስቴት የመጀመሪያ ብሎክ ነው። ወደ 1000 ካሬ አካባቢ ያረፈ ነው። ይሄኛውን ደግሞ ግራውንድ ነው። ይሄን ያስረከብነው ነው። እንዲሁም ከተባለው በታች ነው ያስረከብነው። 1 አመት ባለ ሞላን ያስረከብነውና ሞር ደግሞ ግራውንዶቹ ፈርስት ፍሎር ያሉ ሱቆችን በደንብ አስጎበኘሻለሁ ያሉትን ማለት ነው። እሺ፣ ደስ ይለኛል። አሁን ያስረከብናቸው ሱቆች ቅድም ያልኩሽ እነዚህ ናቸው። ስራ መስራት የሚቻልበት ነው። ይሄኛው ያው አብዛኛዎቹ አማራጭ ሱቆች ያላቸው የተወሰኑት ናቸው የሚቀሩን። ወዲያው ስራ መጀመር የሚችሉ ወደ ቢዝነስ መግባት የሚችሉ ከስተመሮቻችን መጠቀም የሚችሉበት ነው። ቆንጆ አማራጭ ነው ብለን እንደምናስበው አሁን ላይ። በጣም አሪፍ። እስቲ እነዚህ ሱቆች በምን አይነት የካሬ አማራጭ ነው የተዘጋጁት? አሁን ላይ ከ16 ካሬ ጀምሮ አማራጮች አሉ። የተወሰኑ ለሽያጭ የቀሩት መርጃ አድርጎ መጠቀም የሚችሉበትም ስለሆነ ከ16 ካሬ እስከ 50 ካሬዎች አሉ አማራጮች። መልካም። እንግዲህ ይሄንን ሱቅ የሚገዛ ሰው ምንድነው የተለየ አድቫንቴጁ? ያው እዚህ አካባቢ በሞል ደረጃ ብዙም አይታወቅምና በጣም የተሻለ የለማ ያለ ቦታ ነው። አንድም ደግሞ ትምህርት ቤቶች የሚበዙበት በጣም ብዙ ሰው ፍሎ ያለበት ትልቅ መንደርም ስለሆነ እኛም ደግሞ ከዚህ አካባቢ ከውጭ መጠቀም የሚችልበት ነው። ሌላ ደግሞ ከጀርባችን 4 ሳይቶች ናቸው ያሉት ቤት ብቻ ከዛም መጠቀም ይችላል። ቤቶች በላይ ደግሞ መኖሪያ ስለሆኑ ከዚህ መጠቀም ስለሚችል ቆንጆ ሞል ነው ያለን። ይሄ በጣም ከስተመር ለሚገዛ ትልቅ አድቫንቴጅ ነው ያለው። መልካም። በጣም ብዙ ሰዎች ደግሞ የፓርኪንግ ጉዳይ ያሳስባቸዋል። ሱቅ ኖሯቸው ሱቁ ያለበት ህንፃ ላይ የፓርኪንግ ችግሮች ያጋጥማቸዋል እና ሞል ሪል ስቴት ይሄንን እንዴት አድርጎ ይፈታዋል? ጥሩ። እንዲሁም ሌላ ቦታ ያልተለመደ በጣም ብዙ ሰዎች የወደዱት ብዙ ከስተመሮች ስንሸጥላቸውም ፍሪ ፓርኪንግ ነው ያለን። እኛ ቦታውም ያው የቆየ ይዞታ ስለሆነ ፍሪ ፓርኪንግ ነው ያለን ለከስተመሮችም እናም ደግሞ ለዚህ ለሚጠቀሙት። ምን አዲስ ነገር አለ? ከዚህ በተጨማሪ ከዚህ በፊት 1 ብሎክ ነበረን። የዚህኛው ላይ ሱቆቹ አሉ ለሽያጭ። ቤቶቹ እንኳን ብንጨርስ ሌላ ሳይቶች ጀምረናል። ሱቆችም ለሚፈልጉ ቀስ ብለው መክፈል የሚፈልጉ ከሆነ ለ1 አመት የሚቆይ አከፋፈል አላቸው። እዚህም ከግራውንድ ጀምሮ ከ16 ካሬ ቀደም እንዳልኩት እስከ 50 ካሬዎች አሉ አማራጭ ቤቶችም አሉን። ኮምፓውንድ ውስጥ 1-2 ብሎኮች ጨምረን ነው የመጣ ነው። በተጨማሪ ደግሞ አብዛኛው ሰው ያው ትንሽ የሚቸገረው ከስራው ጋር ባንክ ብድር የለውም። አብዛኛው የጨረቃ ቤቶች የሚበዙት እንዲሁም የቤቶች የመግዛት አቅም የማነስ ነው። እኛ ደግሞ 50%ን ከፍሎ 50%ን ከወለድ ነፃ የባንክ አማራጭ ያዘጋጅተንለታል። ይሄ ደግሞ በቃል ደረጃ ብቻ ሳይሆን በውሉም የምናካትተው ነው 50% ከወለድ ነፃ መሆኑ ነው። ሞል ሪል ስቴት አዲስ የሆነ ነገር ይዞ እንደመጣ ሰምቻለሁ። ይሄንን አዲስ ነገር እስቲ ሰፋ አድርገን ለተመልካቾቻችን ንገርልን። ሙሉ ሱቆች ሆኑ ከ1 እስከ 5 ሞል ትልቅ ሞል ይዘን የመጣ ነው። ለፈለጉት ሱፐርማርኬቶች፣ ለጂም ለፈለጉት አማራጭ መጠቀም የሚችሉት ነው። እዚህኛው ሞል ደግሞ ለየት የሚያደርገው ምንድነው ብትይ 2 ቤዝመንት ፓርኪንግ አለው። 2 ቤዝመንት ፓርኪንግ ከዚህ በፊት ያልተለመደ ለከስተመርም ለዛው ለባለቤቶች ለገዢዎችም የሚጠቀሙበት ፓርኪንግ ነው። የራሱ ቴራስ ያለው ነው። ከ16 ካሬ እስከፈለጉት ድረስ ካሬ መርጅ አድርጎ የሚጠቀሙት ነው። ይሄኛውን ደግሞ ምንድነው ፊቱን ወደ አስፋልት አድርጎ ነው ያለው። ቆንጆ ነገር ያለን ነው ይሄኛው። እነዚህን ሱቅ
ሱቆች መግዛት ለሚፈልግ ሰው ዋጋቸውንና ያከፋፈል ሁኔታቸውን ንገረን። መልካም። እዚህ ሱቆች ላይ ያው ትንሹ ካሬ 24 ካሬ ነው ያለን። አሁን 24 ካሬ እየሸጥን ያለን ዋጋ 3,200,000 ብር ነው። 3,200,000 ብር ያው 50% ነው ዳውን ፔመንት የምንጠብቀው። 50% እንግዲህ 1,600,000 ብር ከከፈሉ በኋላ የተቀረውን ከ5 ወር ነው የምንጠብቃቸው። ሌላው ደግሞ የተሻለ ኦፈር ዲስካውንት ማግኘት የሚፈልጉ ከስተመሮቻችን ደግሞ እስከ 10% ድረስ ቅናሽ እናስገኝላቸዋለን። 10% ቅናሽ ማለት ደግሞ ወደ 340,000 ብር ነው። 100% ሲከፍሉ ከእንግዲህ 3,60,000 ብር ይመጣል ማለት ነው። ተለቅ ያለ ካሬ ደግሞ የሚፈልጉ ከስተመሮቻችን 35 ካሬ አለን። 35 ካሬ ደግሞ ዋጋው 7,100,000 ብር ነው የሚሆነው። የዚህኛውም ተመሳሳይ ነው። 50% ነው የምንቀበለው። 50%ቱ ወደ 3,500,000 ብር ነው። የተቀረው ያው ተመሳሳይ ከ5 ወር በኋላ ነው መክፈል የሚችለው። የዚህኛው 100% ለሚከፍለው 10%ቱ ወደ 1 ሚሊዮን ቅናሽ ነው የሚሆነው። 6 ሚሊዮን ነው መክፈል የሚጠበቅባቸው። በተመሳሳይ ሁለተኛ ሳይታችን ላይ ከ16 ካሬ ጀምሮ ነው ያለው። ከግራውንድ 16 ካሬ 10% ነው ዳውን ፔመንት የምንጠብቀው። 16 ካሬ ወደ 3,200,000 ብር ነው። 10% ማለት ደግሞ 320,000 ብር በመክፈል የተቀረው እስከ 1 ዓመት ድረስ አከፋፈል። ይሄኛው ወዲያው ለሚረከቡ፣ ያኛው ሁለተኛ ሳይት ደግሞ ቀስ እያሉ ከፍለው በ1 ዓመት መረከብ የሚችሉት ነው። እንግዲህ ሱቆቹን በደንብ ተመልክተናል። ከሱቆቹ በተጨማሪስ ሌሎች ቤቶች ይኖሯቸዋል? አዎ ቤቶች አሉን። እዚህ ሳይት ላይ የተወሰኑ ጥቂት ቤቶች ናቸው ያሉን። አልቋሉ ማለት የሚቻልበት ሁኔታ ነው ያለው። ከዚህ ደግሞ ሁለተኛ ብሎክ የሚያወጣ ነው አለ። ሱቆችን በምናስመረቅበት ጊዜ 2 ብሎኮችን አወጥተናል። እነሱ ከግራውንድ ጀምሮ አማራጮችን ያሉን ከግራውንድ እስከ 19ኛ ፍሎር። ከዚህ ደግሞ ለየት አድርገን ያወጣ ነው ከ80 ካሬ ትንንሽ ካሬ አልነበሩም ከዚህ በፊት እዚህ ያልነበሩት ካሬዎች እንደ አማራጭ አውጥተናል። ከ80 ካሬ እስከ 165 ካሬዎች አውጥተናል። ይሄኛውን ደግሞ ከግራውንድ ጀምሮ አማራጭ መኖራቸውን ነው። ባለ 1፣ ባለ 2፣ ባለ 3 መኝታ አማራጮችን ያሉን። ባለ 1 የምንለው 80 ካሬ ነው። ባለ 2 ደግሞ 97 ካሬ፣ 110፣ 118፣ 127 ካሬዎች ናቸው። ሌላው ደግሞ ባለ 3 ሰፋ ያሉ ጥሩ አማራጮች ያላቸው ናቸው። 139፣ 143 እና 165 ካሬዎች ናቸው ያሉን ቤቶች አሁን ለሽያጭ አወጣናቸው። በጣም ጥሩ። እነዚህ ቤቶች እስቲ ዋጋቸው ምን ያህል ነው? የኛ ቤት ዋጋችን ተመሳሳይ ነው። ከግራውንድ ጀምሮ እስከ መጨረሻ 19ኛ ፍሎር ተመሳሳይ ዋጋ ነው ያለን። ዋጋችን 73,900 ብር ነው። ተመሳሳይ ዋጋ ነው የሚኖረን። ያው የፍሎር ምርጫ ቅድሚያ ለመጣ ቅድሚያ ነው የምንሰጠው። መልካም። እስቲ እንግዲህ በዓል እየደረሰ ነው። ለበዓልስ የተዘጋጀ ዲስካውንት ይኖራል? አዎ ጥሩ ጥያቄ ነው የጠየቅሽኝ። ለበዓል እንደውም ቀድመን ያወጣ ነው። ብዙ ሰውም ያው ዲስካውንቶችም ስለሚጠብቅ አብዛኛው ሰው ይሄ ጥያቄ ነው ብዙ ከስተመሮቻችን ስለሚጠይቁን እኛ ትክክለኛ እውነተኛ የሆነ ዲስካውንት ከ40% ጀምሮ ነው ዲስካውንት የምንሰጠው። አሁን ትልቁ ካሬያችን 165 ካሬ ነው ባለ 3 መኝታና ወደ 12,100,000 ብር ነው። 100% ለሚከፍል 40% ነው ዲስካውንት የምንሰጠው። 40% ዲስካውንት ስንሰጠው ደግሞ እንግዲህ ወደ 4.8 ሚሊዮን አካባቢ ነው ዲስካውንት ያለው። 4,800,000 ብር ከ12.1 ስንቀንስለት ወደ 6 ሚሊዮን ይመጣል። ይሄኛው ደግሞ ትልቅ ዲስካውንት ነው። በተጨማሪም 50% ከፍለው 50% የባንክ አማራጭ እያልኩሽ ነበርና ቅድም 50% ቢከፍሉ ደግሞ ሌላው ዲስካውንት ሰጣቸዋለን። 50% ለከፈለ 12% ነው ቅናሽ ያለን። ለምሳሌ 97 ካሬ ባለ 2 መኝታ ጠቅላላ ዋጋው 7,100,000 ብር ነው። ከ7,100,000 ብር 12% ዲስካውንት ስትሰጣቸው 860,000 ብር ነው ቅናሽ የሚያገኙት። ይሄኛው ደግሞ ከቅናሽ በኋላ ያለው ዋጋ 6,100,000 ብር ነው። ይሄኛውን 50% 3,50,000 ብሩን ከፍለው 3,50,000 ብሩን ደግሞ እስከ 10 ዓመት ድረስ ከወለድ ነፃ እየኖሩበት መክፈል የሚችሉበት ነው። እነዚህ ሱቆችና ቤቶች ምን አይነት ፋሲሊቲዎችን አካተዋል? መልካም። እስቲ የተቀረውን ደግሞ ስለ አሚኒቲ ፋሲሊቲዎች ስለተቀሩት አፓርትመንት ብሎኮችም በደንብ ቢሮ ሂደን ደግሞ የተቀረውን በደንብ አብራራልሻለሁ። እሺ፣ ደስ ይለኛል። አረፍ በይ። በጣም አመሰግናለሁ። እንግዲህ እንደሚታወቀው ያው ሞን ሪል ስቴት ጥሩ ቦታ ነው እየገነባ ያለው። በጣም ቆንጆ ፋሲሊቲ ማግኘት የምችልበት በቅርብ ርቀት ትምህርት ቤቶች፣ ሆስፒታሎች እንዲሁም መስቀለኛ መንገድ ያሉበት ነው። ወደ የፈለጉት ቦታ መንቀሳቀስ የሚችልበት ነው። ሌላው ደግሞ ሞን ሪል ስቴት ያው ትልቅ የቆየ ይዞታ ነው የያዘውና ትልቅ ኮምፓውንድ ነው። ይሄን ደግሞ አሚኒቲ ለማሟላት ምንም የሚያስቸግረው ሁኔታዎች ስላልሆነ ብዙ አሚኒቲ ነው ይዘው የቀረበው። እንዲሁም ደግሞ የልጆች መዝናኛ፣ ጂም፣ ስፓ፣ ግሪን ኤሪያዎች አሉት፣ መዋኛ ገንዳ አለውና ይሄን አማራጭ ነው ይዘው የመጣው። ሌላው ደግሞ ምንድነው ቴራሶቹ ሰፋፊ ናቸው። ከመሬት መጠቀም የምንችልበት ሱቆቹም እዚህ አንድ ሰው አንድ ቤት ቢገዛ ወጣ ብሎ ሱቆችን ማግኘት ይችላል። ልጆችን ደግሞ ለማዝናናት ከፈለገ እዛው ግቢ ማግኘት ይችላል። አንድም ደግሞ ምንድነው ብዙ ሰው ያው ስራው ቦታ ርቅ ሊሆን ይችላል። በደንብ ተማምኖ ልጆችን ትቶ ወይም ደግሞ ቤተሰብ ትልልቅ ቤተሰብ ያለው ቢሆንም እንኳን ግቢ ውስጥ ስለሆነ ምንም ስጋት ሳይኖረው በደንብ ቤቱን መጠቀም የሚችልበት ነውና ከሌሎች ለየት የሚያደርገን ይሄኛውን ነው። በቀጣይ ደግሞ እስቲ ስለ ሞን ሪል ስቴት አንዳንድ ነገሮች በለን ባክግራውንዱን እንመልከት። እስከ
እስከዛሬ ምን አይነት ስራዎችን ሰርቷል? መልካም ያው ሞን ሪል ስቴት ከዚህ በፊት ወደ ቢዝነሱ የገባው ቆይቷል። ግን በዚህ ሴክተር ሳይሆን በሌላው ነው። አንድም ኢምፖርት ኤክስፖርት ላይ የጨርቃ ጨርቅ ፋብሪካዎች ላይ ቆይቶበታል። በቅርቡ ነው የገባው ወደዚህ ሴክተር። ከገባ ደግሞ ወደ 1 ዓመት አድርጓል። 1 ዓመት ውስጥ ደግሞ በራሱ ብር ነበር እየገነባ የነበረው። ሽያጮችን ካወጣና 5 ወር አካባቢ ነው። 5 ወር ውስጥ ነው ሱቆችም የተረከቡት። እነዚህ ያስመረቅናቸው ሱቆች ለከስተመር ከሸጥን በኋላ በ5 ወር ውስጥ አካባቢ ነው ለከስተመሩ እያስረከብን ያለ ነውና ይሄኛው ሱቆችን ጨርሰን ከ1 እስከ 4 ወደ 11ኛ ፍሎር ደግሞ የቤቶችን ጀምረናል። ቀጣይ ደግሞ የሚኖረው ወደ 4 ብሎኮች ናቸው ኮምፓውንድ ውስጥ ያሉት ሞን ሪል ስቴት። ሞን ሪል ስቴትን ከሌሎቹ ምንድነው ለየት የሚያደርገው? መልካም ሞን ሪል ስቴት ከሌሎች የሚለየው ወደ 10 ነጥብ አካባቢ ልገልጽልሽ እችላለሁ፣ ግን ከአስሮቹ የተወሰኑት ልበልሽና ሞን ሪል ስቴት የሚለየው አንድ ኮምፓውንድ ውስጥ መሆኑ፣ ሁለተኛ ደግሞ ያው ሁሉም አሚኒቲ ያሟላ ነው። ሌላው ደግሞ ፕራይሱ የተሻለ ነው። እዚህ አዲስ አበባ ውስጥ ዞር ብለሽ አይተሽ ከሆነ የኛ ፕራይስ የተሻለ ነው። አንድም ደግሞ 50% የባንክ አማራጭ ነው እየሰጠን ያለ ነው። ሁሉም ሰው ኦፈሩን መጠቀም የሚችልበት ወደ ኮሚትመንት ውስጥ መግባት የሚችልበት አማራጭ ነው ያለን። አንድም ደግሞ ሁለት አማራጭ ነው ያለን እኛ ሚክስድ አፓርትመንት እና ኖርማል አፓርትመንት ነው ያለን። ይሄኛው ማለት ሚክስድ አፓርትመንት ሲሆን ከታች ሱቆችና ከላይ መኖሪያ አፓርትመንቱ ያሉት ናቸው። ሌላው ደግሞ ምንም ሱቆች የሌሉት አፓርትመንት ኮምፓውንድ ውስጥ ማግኘት የሚችልበት ነው። ሱቅ ሲኖረው ደግሞ ያው ብዙ ጊዜ አይተሽ ከሆነ ያው የበዓል ድባቡም ሁኔታዎችም አማራጭ መጠቀም የሚቻልበት የሆነ ድባቡን ያመጣዋል። ይሄኛው ይለየዋል። እሺ ስለ አከፋፈል ሁኔታው ደግሞ እናንሳ። መልካም 3 አይነት አከፋፈል ነው ያለን። የመጀመሪያው ያው 8% ቅድመ ክፍያ በመክፈል አሁን ለሽያጭ ያወጣናቸው ባለፈው 2 ብሎኮች አሉን። ከነዚህ 2 ብሎኮች ያው ቅድመ ክፍያ የምንቀበለው 8% ነው። 8% ከከፈለ በኋላ ፈርስት ፍሎር አካባቢ የመጀመሪያ ደረጃ ፈርስት ፍሎር ከደረሰ በኋላ ቀጣይ ክፍያው 8% ነው የሚሆነው። 5ኛ ፍሎር ከደረሰ ደግሞ እንደዛ ያለ በፍሎር ነው በፕሮግረስ ነው እኛ የምናስከፍለው። ይህም ማለት ደግሞ አንድ ከስተመር አክቲቭ መሆኑን ስራውን እያየ እየተመለከተ ነው የሚከፍለው ማለት ነው። እስከ 2 ዓመት ድረስ በ8 አከፋፈል ያለው በ8 ያለ በ8 ደረጃ ነው የሚከፈለው። ይሄኛው የመጀመሪያ አከፋፈል ነው። ሁለተኛ ደግሞ ከፍ አድርጎ ለሚከፍል 25 50 ቀደም እንዳልነው በፐርሰንት ከፍ አድርጎ በከፈለ ቁጥር ቅናሽ ፓኬጆችን ማግኘት የሚችልበት ነው። ሶስተኛው ደግሞ የባንክ አማራጮች ናቸው። 50% በ3 ዓመት ውስጥ ከፍሎ 50%ቱን ደግሞ እስከ 10 ዓመት ድረስ መክፈል የሚችልበት አማራጭ የባንክ አማራጭ ነው ያለን። ይህ መሰል አከፋፈላችን። እንግዲህ ወደ መጨረሻው እየሄድን ያለ ነው። የቀረ ሀሳብ ካለ መጨመር ትችላለህ፣ ድሉን ልስጥ። ከዛ በተጨማሪ ደግሞ እናንተ ማግኘት ለሚፈልጉ ሰዎች፣ እነዚህን ቤቶች መግዛት ለሚፈልጉ ሰዎች በየትኞቹ አማራጮች ነው እናንተ ማግኘት የሚችሉ? ሀገር ውስጥ ያሉ ሊሆን ይችላሉ፣ ከሀገር ውጭ ያሉ ሰዎች ሊሆን ይችላሉና የእናንተን አማራጭ ጠቅለል አድርገህ አንድ ላይ ንገረን። ጥሩ። ከ80 ካሬ ጀምሮ እስከ 165 ካሬ እነዚህ እንዲሁም የኛ ቤቶች ከአንድ ቤት ለአንድ ቤት ብርሃን የሚያስገቡ ክፍት ቦታዎች በጣም ነው ያሉት። ሌላው ደግሞ የኛ ሳይቶቻችን ላይ እየገዙ ያሉ እስካሁን ድረስ በዚህ በአካባቢያችን ብዙም ሪል ስቴት አልተለመደም። አብዛኛው ሰዎች ለኢንቨስትመንት ለአማራጮች ወክ አድርገው ነው እየገዙ ያሉትና እንዲሁም ይሄን ተደራሽነት እንዲያገኝ ብዙ ሰዎች የሚመለከቱታል ብለን ስላሰብን ነው ይሄም እየሰራን ያለ ነውና አብዛኛው እንዲሁም ብዙ ከስተመሮቻችን አረብ ሀገር ያሉት እንዲሁም ወደ አውሮፓ ያሉት ናቸው። እንዲሁም ቢበዙት አረብ ሀገር ያሉት ናቸው። ምንድነው ይሄ እየተጠቀሙበት ያሉት 50% የባንክ አማራጭ መሆኑን ቀስ ብሎ እየሰሩ መክፈል የምትችልበት ስለሆነ ይሄን አማራጭ በደንብ ከስተመሮቻችን እየተጠቀሙበት ነው ያሉት። ይሄኛው ደግሞ እስካሁን ድረስ የኛ ሳይቶች አማራጮች ያልተመለከቱት ደግሞ ኮንታክት እያደረጉ በዋትስአፕም በቴሌግራምም እንዲሁም ኖርማል ኮንታክት እያደረጉ ማግኘት ይችላሉ። ከታች ባለው ቁጥር እናስቀምጣለንና በሱ ማግኘት ይችላሉ። ስለነበረን ጊዜ በጣም አድርጌ አመሰግናለሁ። የሰጠህን ማብራሪያ በጣም ጥሩ ነበረ። እኛም ስለመጣችሁ በጣም ነው የምናመሰግነው። መልካም ጊዜ ይሁንላችሁ። የትርታ ቢዝነስ ሪቪው ቤተሰቦቻችን እንግዲህ የዛሬው ቆይታችን ይሄንን ይመስል ነበረ። በሞን ሪል ስቴት ዛሬ እንግዲህ ያስቃኘናችሁ የተለያዩ አይነት ሱቆችና ቤቶችን ነው። እነዚህ ቤቶች እንግዲህ በጣም በተመጣጣኝ ዋጋ በመሃል ከተማ ላይ ነው የቀረበላችሁ። እነዚህን ሱቆች ገዝታችሁ ከፈለጋችሁ ማከራየት እንዲሁም ደግሞ ራሳችሁን መጠቀም ትችላላችሁ። እነዚህን የቤት አማራጮች ማግኘት የምትፈልጉ ከሆነ ደግሞ ስክሪኑ ላይ ባስቀመጥነው ስልክ ደውላችሁ ማግኘት ትችላላችሁ። እንደነዚህ አይነት ተመሳሳይ ቪዲዮዎች እንዲመጣላችሁ ደግሞ ቻናላችንን ላይክ፣ ሰብስክራይብ፣ ሼር ማድረግ እንዳትረሱ። ፕሮግራሙን እስካሁን በመምራት አብሬያችሁ ቆይታ ያደረኩት እኔ ሊላም ብራም ነበርኩኝ። በቀጣይ በተለያዩ ፕሮግራሞች እስከምንገናኝ ሰላም ቆዩ።